ስትጦሙም እንደ ግብዞች አትጠውልጉ። አንተ ግን ስትጦም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ። በስውር የሚያይህ አባትህ በግልጥ ያስረክብሃል። የማቴዎስ ወንጌል ምዕራፍ 6 ከቁጥር 16። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ እስራሁ ለየካቲት በዛቲ ዕለት ኮኑ ሰማዕተ ቅዱሳን ባስልዮስ ወቴዎዶስዮስ ወጢሞቴዎስ በሀገረ እስክንድርያ ወበረከቶሙ ተሃሉ ምስለ ኩልነ ሕዝበ ክርስቲያን ወስብሐት ለእግዚአብሔር አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 20 በዚች ቀን የከበሩ ባስልዮስ፣ ቴዎዶስዮስና ጢሞቴዎስ በእስክንድርያ ሀገር በሰማዕትነት ሞቱ። በረከታቸውም ከመላው ሕዝበ ክርስቲያን ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚህች ዕለት የከበረ አባት የእስክንድርያው ሊቀ ጳጳሳት ጴጥሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 21ኛ ነው። ይህንንም ቅዱስ ከሐዋርያዊ አትናቴዎስ በኋላ በሹመት ወንበር በተቀመጠ ጊዜ ከንጉሥ ዳርዮስና ከከሃዲ አርዮስ ወገኖች ብዙ መከራ ደርሶበታል። ሊገድሉትም በፈለጉ ጊዜ ሸሽቶ 2 ዓመት ያህል ተሰወረ። አርዮሳውያንንም ሉቂዮስ የተባለ ከሃዲውን ሰው በእርሱ ፋንታ በወንበሩ ላይ አስቀምጠው 2 ዓመት ኖረ። ከዚህም በኋላ ሃይማኖታቸው የቀና ምዕመናን ሁሉም ተነስተው አርዮሳዊ ሉቂዮስን አሳደዱት። ይህንንም አባት ጴጥሮስን ወደ መንበረ ሲመቱ መለሱት። አርዮሳውያንን በመጣላት እያወግዛቸውና እያሳደዳቸው 7 ዓመት ኖረ። ከዚህም በኋላ ከዚህ ዓለም ድካም አርፎ ወደ ዘላለም ረፍት ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት መኮንን አርያኖስ የሚያጫውተው አዝማሪው ፊሊሞን በሰማዕትነት ሞተ። በአንዲት ዕለትም አርያኖስ አናጉንስጢስ አስቃሎንን ጠርቶ ለአጵሎን ሰዋ አለው። አስቃሎንም ወደ ፊልሞን ሂዶ በእኔ ፋንታ ብትሰዋ 4 የወርቅ ዲናር እሰጥሃለሁ አለው። ፊልሞንም ልብስን ስጠኝና ተሸፋፍኜ በአንተ ፋንታ ሰዋለሁ አለው። በገባ ጊዜም አውቀውት ምን ሆንክ አሉት። ፊልሞንም በክርስቶስ የማምን ክርስቲያን ነኝ አላቸው። አርያኖስም በሕይወት እንድትኖር ለአማልክት ሰዋ አለው። ፊልሞንም በክርስቶስ ስም ከመሞት በቀር ሕይወት የለም አለው። አርያኖስም ጥምቀትን ሳታገኝ ፈጥኜ እገድልሃለሁ፣ ተስፋህንም ታጣለህ አለው። ፊልሞንም ሰምቶ የክርስትና ጥምቀትን ያድለው ዘንድ ወደ እግዚአብሔር ጸለየ። በዚያንም ጊዜ በሰማይ ብሩህ ደመና መጥቶ አጠመቀው። አርያኖስም አፍሮ ቢመለስ ብሎ 3 ወታደሮች እንዲጸፉ ታዘዘ። ፊልሞንም የእግዚአብሔር መላእክት ስለ እኔ ደስ ሲላቸው ያለሁና ከዚህ የከፋ ቢጸፋኝም እኔ አላፍርም አለ። አርያኖስም ባለው ግንድ ላይ ሰቅለው በፍላጻዎቹ ይነድፉት ዘንድ አዘዘ። ግን ምንም የነካው የለም። ፍላጻውም እንዳልነካው ለአርያኖስም ነገሩት። ዳግመኛም እርሱ እንደቆመ ይነድፉት ዘንድ አዘዘ። አንዲቱ ፍላጻ ተመልሳ የአርያኖስን ዓይን ነድፋ አሳወረችው። በዚያን ጊዜ ከተሰቀለበት አውርደው ከአናጉንስጢስ አስቃሉን ጋር ራሱን እንዲቆርጡ አዘዘ። ገድላቸውንም ፈጽመው የሰማዕትነት አክሊልን ተቀበሉ። መኮንኑም በፍላጻው ሕመም በተሰቃየ ጊዜ ከቅዱሳን ደም ወስዶ ከዓይኑ ውስጥ እንዲጨምር ሰዎች መከሩት። ይህንንም ሲያደርግ ዳነ። በክብር ባለቤት በጌታችን ክርስቶስም አመነ። እስረኞቹም ሁሉ ፈታቸው። እርሱም መጋቢት 8 ቀን በዲዮቅልጥያኖስ እጅ በሰማዕትነት ሞተ። የሰማዕታት በረከታቸው ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚች ቀን የቅዱሳን የአግዶ ገዳም አባ ገብረ መርአዊ፣ የድባጋ ገዳም አባ ክፍለ ማርያም መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 21 በዚች ቀን አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም የበዓሏ መታሰቢያ ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በየካቲት 20 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አቡነ ክፍለ ማርያም ዘዲባጋ የተሰወሩበት፣ አቡነ ገብረ መርአዊ ዘአግዶ ኢትዮጵያዊ፣ ቅዱስ ፊሊሞን ከአዝማሪነት በክርስቶስ አምኖ ለሰማዕትነት የበቃ ቅዱስ ሰው፣ ቅዱስ አስቃሎን አናጉንስጢስ ሰማዕት፣ ቅዱስ ጴጥሮስ ሊቀ ጳጳሳት፣ የታላቁ ሐዋርያዊ አትናቴዎስ ደቀ መዝሙሩ። ወርሃዊ በዓላት ቅዱስ ቴዎድሮስ ሊቀ ሰራዊት ሰማዕት፣ ቅዱስ ዮሐንስ አጽር፣ ቅዱስ አክሎግ ቀሲስ፣ ቅዱስ ዮሐንስ፣ ቅዱስ አጼ ካሌብ ጻድቅ፣ አባ አሞኔዎስ ዘሀገሮ ቶና፣ ቅድስት ሳድዢ የዋሂት። ስትጾሙ እንደ ግብዞች አትጠውልጉ። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣
ፊትህንም ታጠብ፣ በስውር የሚያይ አባትህ በግልጥ ያስረክብሃል። የማቴዎስ ወንጌል ምዕራፍ 6 ከቁጥር 16። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ክፉን ያርቅልን፣ በጎን ያቅርብልን። የተሻለውን ነገር በቸርነቱ ያዘጋጅልን። ወርሃ ጾሙን በሰላም እንዳስጀመረ በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። ይቅርታውን ቸርነቱን ያርቅብን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ያለ እግዚአብሔር አብይ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።